ጋሽ መሐመድ አንተ ልበልህ አንተ በለኝ። ለጨዋታችንም እንዲያምር አንተ ብለህ ነው የሚሻለው። አዎ በጣም አሁን መሽቷል። አንተ ግን ስብሰባ ላይ ነው ያለው። ሀብታምነት ሲባል ብዙ ጊዜ እንቅልፍ የለውም ይባላል። በቀን ምን ያህል ትሰራለህ? ምን ያህል ትተኛለህ? መጀመሪያ ይሄ እድል ስለሰጠኝ አመሰግናለሁ። የአንተ ጓደኞች በአማራጭነት በጣም ቀን ሰሌሊት እያስቸገሩኝ ነበር። ይህንን መላው ኢትዮጵያ እንዲያውቀው ፈልጋለሁ። ምክንያቱም እንዳታስቸጋሪ ጓደኞች ሁሉ አስቸጋሪዎች እንደሌሉ ብዙ ሰው እንዲያውቀው ፈልጋለሁ። ምክንያቱም አየህ ዓለም የተለያዩ ሰዓቶች አሉ። አሜሪካ በአሁኑ በቀን ነው። የወቁም ገና አሁን መዝጊያው አካባቢ ነው። ሳውዲም ውስጥም ወደ መተኛችን ሰዓት ነው። በዚህ ሰዓት ሁልጊዜ የእንቅልፍ ነገር የለም። እንቅልፍ 4 እና 5 ሰዓት ከተኛው በቂ ነው ለኔ። በተለይ በዚህ እድሜ ሰው እድሜው እየገፋ በሄደ ቁጥር የእንቅልፍ ሰዓት ይቀንሳል ይባላል። ስለዚህ ብዙም ጊዜ የምተኛ ሰው አይደለሁም። 4 ሰዓት ነው 5 ሰዓት እንቅልፍ በቂ ነው ለኔ። ከዓለም በሀብት 43ኛ ደረጃ ላይ ይዘሃል። ካለው አጠቃላይ የኢኮኖሚ ችግር አንጻር 43ኛነትን ጠብቀ ነበር መሐመድ? አንደኛ እውነቱን ብነግርህ አታምንም። 43ኛ መድረስ የሰማሁት ጓደኞቼ ከአዲስ አበባ ደውለው ነው። 43ኛ ልሆን 100ኛ ልሆን 200ኛ ልሆን አላውቀውም ነበር። ምክንያቱም ፎርብስ የራሱ መንገድ ነው ያለው። እኛን አይጠይቀንም። እኛን የሚያውቀው ነገር የለም፣ የምናውቀው ነገር የለም። እነሱ በሚፈልጉት መንገድ እያንዳንዱ ካምፓኒ አሁን ለጊዜው ብዙውን አሴቶችን የገመገሙት ባለው ፓብሊክ ነው በዛ ባለው እንትን ነው እንጂ ሁሉን ነገር አውቀው አይደለም። ስለዚህ የአሴቱ ጉዳይ እንዳለ ሆኖ ካልኩሌትና ተገምግሞ ሲደረስበት አሴቱ የተነካ አይደለም። እርግጥ ነው ትርፉን ያው የዓለም ኢኮኖሚ ያላቸው ነገር የለም። ትርፍ ላይ ሙሉ ነው የላቸው፣ ግን አሴቱ ያለ ነው። ይሄ አሴት አለ ኔት ወይ አሴት ብለው ነው ያወጡት። ይሄ ግልጽ መሆን አለበት። አሁን ሪል ስቴት እና አንተ የምትሰራበት ሪል ስቴት እና የነዳጅ ዘይት የንግድ ዘርፍ እየተዳከመ ነው ይባላል። መሐመድ ሁሴን አላሙዲን ግን በተለየ ጥንካሬ በዘዴ ይዞታል እየተባለ ነው። ሚስጥሩ ምንድን ነው ጋሽ መሐመድ? እዚህ ሚስጥር የለም። እኔ መጀመሪያ አሴቶቼ መሬት ውስጥ ያለ ኦይል እና ሪፋይንድ ፕሮዳክት ነው። እርግጥ ነው አሁን ባለው በኤሮፒያን ሕግ ያንዳንዱ ሪፋይነሪ የ3 ወር ሪፋይነሪ ኢንቨንቶሪ ይኖረዋል እና ኦይሉ እዛው ያለ ነው። ችግሩ ግን $90 ለባረል ወደ $40 ሲገባ $50 ልዩነት ያመጣል። የሚጎዳው ኢንቨንቶሪውን ነው። በዘጠና የገዛኸው 40 ቤት ሲገባ እና ለሚቀጥለው ወር ለሚደረገው ካልኩሌሽን $50 ልዩነት ያመጣል ካለ ኢንቨንቶሪ። ያ ኢንቨንቶሪ ማንን ነው የሚጎዳው? 7 እና 8 ወር ሰፊ ያተረፍከውን ገንዘብ ያንን ይሟጥጠዋል ማለት ነው እንጂ አሴትህ እንዳለ ሪፋይነሪው እንዳለ ነው፣ ስቶሬጁ እንዳለ ነው። ሁሉ ነገር ምንም የተረካ ነገር የለም። ሪል ስቴት ሲባል ሪል ስቴት የሚጎዳው ምንድን ነው? ከባንክ ተበድረው ኢንተረስት ኖሯቸው ለመክፈልና ለመሸጥ ይፈልጉ። እኔ ገዛቸው ኢንተረስቶች በሙሉ የሚሸጡ አይደሉም፣ ተከራይተው ክራይ የሚያስገቡ ናቸው። ለዚህ ነው ያልተጎዳው። መሐመድ የብዙሃኖቹ ከቢል ጌት ጀምሮ ማየት እንችላለን። ፎርብስ ላይ የተቀመጡት ባለሀብቶች በአጠቃላይ ሀብታቸው ቀንሷል። ያንተ ግን እዛው ላይ ነው። ይሄ የሆነበት ሚስጥር ምንድን ነው መሐመድ? እዚህ ላይ ሚስጥር አይደለም። ይኸውልህ ብዙዎቹ ሀብታሞች ሼር ሆልደርስ ናቸው። ስቶክ ሼር አላቸው። ካልኩሌት ሲደረግ ነምበር ኦፍ ሼርስ ታይምስ ዘ ፕራይስ ኦፍ ዘ ሼር ነው። በዛ ሲደመር በዛ ምክንያት ነው ካልኩሌት ተደርጎ ይሄን ያህል ሀብት አላቸው የሚባለው። የኔ ለወጥ ያደረገው ምንድን ነው? ከሌላው ሳይሆን አሴቱ ነው። እኔ ያለኝ ሪፋይነሪ ነው፣ ያለኝ ቢልዲንግ ነው፣ ያለኝ ኦይል መሬት ውስጥ ነው። ያ ነው ልዩነት። አሴቱ ነው ካልኩሌት ያደረገው። ኦይል 150 በነበረበት ጊዜ ካልኩሌት ቢደረግ ነው የኔ አሴት የትና የት በደረሰ። ያ ነው ልዩነቱ። አየህ ሼር ታይምስ ሼሮቹ ታይምስ ዘ ፕራይስ ኦፍ ዘ ሼር እና ያ ነው ካልኩሌት ሲደረግ አሁን ሼሩ ፕራይሱ ሲሆን እነሱም ሀብት ወረደ። የኔ ግን አሴቱ ነው ካልኩሌት ያደረገው። አሴቱ እንዳለ ሆነ። እንግዲህ ለሚገባው ሰው ይሄ ነው ልዩነቱ። ለማይገባው ግን ምን ታደርገዋለህ? ቁጥር ለማያውቅ ሰው ይመስለኛል የነ ቢል ጌት ለምሳሌ ቀንሰውም ነው አንደኛ የሆኑት። አንተ 9 ቢሊዮኑን ይዘህ ነው። እንደውም የመጀመሪያው ይመስለኛል በ50 ልዩነት ወደ ላይ ከፍ ያለ ባለሀብት አንተ ብቻ ትመስለኛለህ። እንግዲህ አንደኛ እዚህ ላይ መድረሴንም አላውቅም ነበር። እነሱ ናቸው እንግዲህ እንዲህ አድርገው ካልኩሌት አድርገው እዛ አድርሰውኛል። የኔን ሀብት ኢትዮጵያ ውስጥ እንኳ ያለው ምን እንዳለ አያውቅም። ጌስ አድርገው ነው ያመጡት። ግን ለወደፊቱ ኢንቨስትመንት ኦፊስም ሄደው አገር ውስጥ ገቢ የሚሄዱ ምን ያህል ታክስ እንደከፈል ምን እንደማየት ሊገነዘቡት ይችላሉ። እዚህ ላይ ምንም ችግር የለባቸውም። ግን እነሱ ጌስ አድርገው ነው ያወጡት። ስለዚህ አሴቱ እንዳለ ሆኖ አሁን ኢትዮጵያ ውስጥ ብታይ ብዙ ድርጅቶቹ አሴቶቹ እንዳሉ ናቸው። ወርቅ እናመርታለን፣ ወደ ኢትዮጵያ ዶላር እናስገባለን። ቆዳ
እንልካለን፣ ወደ ኢትዮጵያ ዶላር እናስገባለን። ቡና እንልካለን፣ ወደ ኢትዮጵያ ዶላር እናስገባለን። ሻይ እንልካለን፣ ዶላር እናስገባለን። ፍራፍሬ፣ አትክልት እንልካለን። አሁን ካምፓኒ ጂቱ የሚባለው እሱ ነው፣ እያመረተ ነው። በሳምንት 500,000 ኪሎ እየላከ ነው። እሱ አሁን ዶላር እያስገባ ነው። አበባም ዶላር እያስገባ ነው። እኛ ፎከስ ያደረግነው ኤክስፖርት ኦሪየንቴድ የሆነ ድርጊቶች ላይ ነው እና ብዙ ሰው ለስራ የሚይዝበት ድርጊቶች ነው ፎከስ ያደረግነው። በዛ ሀሴት አይተው እነሱ ሊገመግሙት ይችላሉ። ለወደፊት ከአሁን በፊት ኖህ ሳማራን ኢንተርቪው አድርጌ ነበር ከአሜሪካን እና ወደ $2 ቢሊዮን መክሰሩን ነግሮኝ ነበር በዚሁ ሚዲያ ላይ። አንተ ደግሞ ካተረፉትና በቢሊዮነሮች ደረጃ ከ97 ተነስተው ወደ 43 ከፍ ያልከነህና እሱ እንደነገረኝ ከሆነ ሼር ነው የሸጠው። ብዙ ሼሮች ነበሩት፣ አንድ ላይ ነው ዳውን ያደረገው። አንተ ግን በዚህ አይነት አሰራር አይደለም ማለት ነው ሀብትህን የመሰረትከው? አይደለም። ምክንያቱም እኔ እና ቤተሰቤን ብዙውን ካምፓኒ ሆነ የምናደርገው ሼር አልገባ፣ የሰውን ብር አልወሰድኩ፣ ሰውን አላከሰርኩ። ብከስር በራሴ ነው፣ ቢጨምር በራሴው ነኝ። ያው ነው እንግዲህ እንደምታውቀው። በአንድ ወቅት ሚሊኒየም አዳራሽ የተሰራው ለበዓሉ ነው፣ ከበዓሉ በኋላ ይፈርሳል የሚባል ነገር ነበረ። ይሄ አቋም ተቀይሯል ጋሽ መሐመድ? በመጀመሪያ ሚሊኒየም አዳራሽን አንድ ነገር ስማስባል ማስገባት በተጠናቀመች ቀብስን ስናቀርበው ይህን ያህል አገልግሎት ይሰጣል ብዬ አልገመትኩትም ነበር። ነገር ግን አሁን ለሀገሪቱ የሚሰጠው አገልግሎት እየሰፋና እየበዛ ሄደ። ለማፍረስ እቅድ የለንም። ግን ያለን ምንድን ነው ፌስ ሊፍቲንግ እና አንዳንድ ነገሮችን አካባቢውን ሰርተን የመለወጥ እንችላለን እንጂ ለማፍረስ አያስፈልግም ብለን ወጥበናል። ለጊዜው ግን በዛ የታሰበ ሆቴል አለ፣ የታሰበ የልጆች መጫወቻ አለ፣ ሌላ መዝናኛዎች አሉ። እነሱንና ሊቪንጉን በሌላ መልክ እንለውጠዋለን ብለን ተስፋ አለን። በአንድ ወቅት ስትናገር ኢትዮጵያ ውስጥ ኢንቨስት የማደርገው በልቤ ነው ካለኝ ፍቅር፣ ባህር ማዶ ደግሞ ሌላ ቦታ ላይ በአንጎሌ ነው ብለህ ነበርና አንዳንዶች እንዲብራራላቸው ይፈልጋሉ። ምን ለማለት ነው የፈለግከው? በመጀመሪያ በአንጎል የሚታሰቡ ሞላው ዓለም ውስጥ የሚደረግ ኢንቨስትመንት እርግጥ ነው በአንጎል ታስቦ ኢንቨስትመንቱ ምን ያህል ነው፣ ምን ያተርፋል፣ በዚህ ጊዜ መልሳል የሚል ነገር ያስፈልጋል። ያ በአንጎል ታስቦ ኤክስፐርቶች መጥተው ወርደው ጥረው ይሄን ይመስላል ብሎ ይላሉ። ነገር ግን ኢትዮጵያ ውስጥ ያለው ኢንቨስትመንት የሀገሪቱን ለውጥ ስለምፈልግ አገዳችን ሀገር እኔ ተወልጄባት እኔ ብጥረው በወጣት የተገነባው ታሪኬ የእናቴ አደራ ስላለብኝ ያችን ሀገር በምንም አይነት በአእምሮ ብናስብ ብዙ ወጣ ውረድ ይኖረዋል። ምንም ውጤታማ ላይሆን ይችላል። ምክንያቱም ፈላጊ ሀገር ነን፣ አንዳንድ ችግሮች አሉ። እነዛን ነገሮች ለማስተካከል ብዙ ወጦ ይኖራል። ነገር ግን በልብ የማስበው ያለኝ ፍቅርና ያለኝ ትልቅ ሀሳብ ነገሮች ሀገር በምንም አይነት በአእምሮ ሳይሆን በልብ ታስቦ ሀገሪቱን ወደፊት ለማበልጸግና ድህነት ድሃ የምትባለውን ሀገር ይህን ለማጥፋት ከተነሳሱት አንዱ ሰው በመሆኔ በዛ መልክ ነው በልቤ ነው እንጂ በአሁኑ ያላስበው ነው። የኢትዮጵያ ፍቅር ግን ከልብ የመነጨ ነው። ያ የልብ ፍቅር ደግሞ ምንም የሚፍቀው የለም። የሚገፋ ማደር፣ የተወራ ይወራ፣ የተፈለገ ሁሉ ነገር ይደረግ። ኢትዮጵያዊነትን ማንም ቆዳይን አይከፋትም። ምን ያህል ጊዜህን ኢትዮጵያ ውስጥ ታጠፋለህ? ምን ያህል ሀብቶችን እዚህ ሀገር ውስጥ ያሉትን ትቆጣጠራለህ? ጋሽ መሐመድ አንድ ነገር ልንገርህ። እኔ በየሄድኩበት ሀገር የኢትዮጵያ ቴሌቪዥን ያለው በየሄድኩበት የትም ግን የሮፕ ሊሂድ ኢትዮጵያ ቴሌቪዥን አለኝ። የኔን የቴሌፎን ቢል ብታይ 70% የኢትዮጵያ ኮል ነው። እንግዲህ በደንብ እኔ ብዙን ጊዜም ባልታይ ድርጊቶች ውስጥ እየሄድኩ ዙሬ ባላያቸው የታመኑ ሰዎች አሉ። ሁላቸውም ድርጊታቸው ይሰራሉ። እርግጥ ነው ሰው ያቅሙን ያህል ነው የሚሰራው። አንዳንዱም አቅማንሶት ሲለፋለፍ ታየዋለህ። እንዳይወድቅ ትረዳዋለህ፣ ታስብለታለህ። ግን ያው ነው እኛ ሁሉን ሰብስበን ስለሆነ የምንኖረው በትዕግስትና በበርታት ይሰራል። ትንሽም ከፍቶት የሚሰራም አለ፣ ታሞም የሚሰራ አለ። ብዙ ጣጣ ውስጥ ነው ያለው ኢትዮጵያ ውስጥ። ግን ለወደፊት ወጣቱ ይተካቸዋል እያልኩ ስለማምን በወጣቱ ስለማምን ወጣቱ እንግዲህ ወደፊት ገብተው ነገሮች ያስተካክላሉ አምንበታለሁ። ለእናት ሀገር የማያልቅ ፍቅር በተሰኘው ዲቪዲ ላይ ብዙ የረዳቸው ሰዎች እንዳሉ ቢታወቅም አሁንም ሼህ መሐመድ ሁሴን አላሙዲን የሚረዳቸው ዝነኞችን ነው የሚሉ አሉ። ምላሽ ምንድን ነው? ዝነኛ የሚባለው ማን ነው? ጥላሁን ገሰሰ ነው? ምን አለው? ምኒልክ ወስናቸው ነው? ምን አለው? መንግስቱ ወርቁ ነው? ምንድናቸው? ዝነኛ ነበሩ እንጂ አሁን ዝነኞች አይደሉም። እነዚህ በጊዜያቸው ሰውን ሁሉ ረድተዋል፣ ደስተዋል፣ ብዙ ነገር አድርገዋል። እነሱ ካተረዱ ማን ነው? ዝነኝነቱ ምኑ ነው?
የት ቦታ ነው? እና በአርሰናል ዝነኛ የነበሩት እናሸክማቸው እና መረዳቸው አቶ ሲጣሉ እነዚህ መጣ ነበረባቸው። እነዚህ ሁሉ መረዳ ሁሉ የተጋዘ ለማውቀው ሰው አምጥቶ ሲነግረኝ ማንንም ከማንም አለኝ። ሃይማኖት አለኝ፣ ወገን አለኝ፣ ጾታ አለኝ፣ ሁሉንም ነው መረዳው። የተቻለኝን ያህል አደርጋለሁ። በዚህ የበለጠ ምንም ማድረግ አይቻልም። እንግዲህ የኢትዮጵያ ሕዝብ በሙሉ እንግዲህ ይረዳሉ ብዬ ብነሳ እኔ እንጃ 70 ሚሊዮን ሕዝብ በኢትዮጵያ እንደምገባ ነው። ከዚህ አንጻር እንግዲህ የቻልኩትን ሁሉ እስከ ግማሽ መንገድ መጥቼ ሁሉን ለማስደሰት እየጣርኩ ነው እያልከኝ ነው? ኤግዛክትሊ ይሄ ነው። ብዙ ጊዜ የመጀመሪያው ሚሊዮን ከመጣ በኋላ ሚሊዮንን ይወልዳል ይባላል እና ሚሊዮንን ከወለደ ደግሞ ከመጀመሪያው ሚሊዮን በኋላ ብዙም አያደክምም የሚል አስተሳሰብ ያለው ሰው አለ። ምላሽ አለ? አንደኛ ሚሊዮን ለማምጣት ድክመት አለው፣ ሩጫ አለው፣ ጥንቃቄ ያስፈልገዋል። ሚሊዮን ደግሞ ሚሊዮን እንዲወልድልህ ከፈለግ አሁንም የበለጠ መስራት ያስፈልጋል። እንደ ሚሊዮን ይወልዳል ብለህ የምትጠብቀው የኔ ጌታ ቁጭ ይበላ። እስኪ ወደ ኳሱ ልውሰድህ። የቼልሲ ደጋፊ ነህ ሲባል እሰማለሁ። እውነት ነው መሐመድ? እንዲህ ያለ ነገር አይነካኝም። የአርሰናል አርሰናልስ? አርሰናል በጣም እደግፈዋለሁ። በጣም ወደው ቲም ነው። ቅዱስ ጊዮርጊስ ቼልሲን በለጠ መባልን ሰምተሃል ጋሽ መሐመድ? እንግዲህ አንዳንድ ጊዜ ነገረኛ የሰወረን ጋዜጠኛ የሰወረን ብያለሁ። የጋዜጣ ወሬ ሳወራ አይቀርም። እንደው እናንተ ያለውን በሩቁ ነው እንጂ በቅርቡ መቅረብ መጥፎ ነው። እስኪ እኔም የአርሰናል ደጋፊ ነኝ። ብዙ የአርሰናል ደጋፊዎች አርሰናልን ገዝተህ ደረታቸው ላይ የኢትዮጵያ አየር መንገድ እንድታስለጥፍላቸው ይፈልጋሉ። ብላሽ አለ? አይ እሱ ቢሆን ደስ ይለኛል። ግን አርሰናልን ከመግዛትና ደጋፊ ከመፍጠር ዓላማ ላይ ያሉትን እርሻዎችን ማልማቱ ነው የሚበልጥ። አሁን ለጊዜው ያለኝ ፕላን ኢትዮጵያ ውስጥ የታቀልኳቸውን የእርሻ ልማቶች ላይ ፎከስ ለማድረግ ነው። እንደዛ ካልከው እንደውም አንድ ነገር ትዝ አለኝ። ከአሁን በፊት $4 ቢሊዮን ግብርናው መስክ ላይ ብርህን ኢንቨስት በማድረግ የኑሮ ውድነትን ተረት አደርጋለሁ ብለህ ተነስተሃል። ከምን ደረሰ እሱ ፕሮጀክት? አንደኛ ተረት አይደለም፣ ሀቅ ነው፣ የሚሆን ነው። ደግሞ በቅርቡ ታዩታላችሁ። ወሬ ብቻ አይደለም፣ ሀቅ ሆኖ ስነ ስርዓቱን ይዞ በቅርቡ አሁን ስራ ይጀምራል። የመጀመሪያው እርሻችን በጋምቤላ ኤሪያ ነው። ከዛ ቀጥሎ አማራ ክልል፣ ከዛ ቀጥሎ ፓራሌል ነው የሚሄደው። አፋር ውስጥም ኦሮሞ ክልል ውስጥም አለ። እርሻዎች በሰፊው ለመስራት መንግስት ስለፈቀደልን እኔ ብቻ አይደለሁም፣ ብዙ የገልፍ ስቴት ኢንቨስተሮች እየመጡ ናቸው። መሐመድ፣ እስኪ ሀብት ሁሉ ቢቀርና በዚህ ዓለም ላይ ሁለት ነገር ብቻ ይኑርህ ብትባል ምንና ምንን ትመርጣለህ? በመጀመሪያ የምመርጠው የኢትዮጵያ ሕዝብ ሰላምና ጤንነት ነው። የህዝብ ተጎድቷል፣ ተበሳቅሏል። አሁን አብረን አንድ ላይ ሆነን ሀገራችንን ለመገንባት ምኞት የምመኘው ነው። ለወደፊትም የማየው ነው፣ የሚታይም ነው በቅርብ ጊዜ። ሁለተኛውስ ምርጫ? ሁለተኛው ምርጫ ከህዝቤ ጋር በሰላም መኖር ነው የምፈልገው። ህዝቤና ሀገሬ ነው መልሱ ማለት ነው። በቃ ህዝብና ሀገሬ የበለጠ ምን አለ ሊሆን። ሀብታምነት ሲባል ጮማና ውስኪ ብቻ የሚመስለን አለንና አላሙዲንና ሽሮ እንዴት ናቸው መሐመድ? እኔ እውነቱን ልንገርህ፣ ሽሮና እኔ በጣም የሚዋደዱ ጓደኛሞች ናቸው፣ የማይለያዩ። በሳምንት ቢያንስ 3 ቀን የማትቀመጥ የሽሮ ነገር። የጥላሁን ገሰሰን ዘፈኖች በጣም ትወዳቸዋለህ። ከታዳጊነት ህይወት ጋር የሚገናኝ ነገር አለ ጋሽ መሐመድ? በጣም በተለይ ኧረ እባካችሁ ስራዬን ልስራበት የሚለው ዘፈኑ በጣም ሁልጊዜ ትዝ ይለኛል። ተውኝ የሚልበት ጊዜ ነው። ስራችንን እንስራ ዘፈኑ ሁልጊዜ ትዝ ይለኛል። ለሚሊኒየሙ ታላላቅ አርቲስቶችን በማምጣት እንግዲህ ሚሊኒየሙን ልዩ አድርገዋል። እነ ቢዮንሴ፣ ሪያና፣ ብላክ አይድ ፒስ፣ ማን ያልመጣለ። እንዴት ነው ይሄንን የሙዚቃ ኮንሰርት የመቀጠል ሀሳብ አለ? አንዳንዶች ተቋርጧል እያሉ ነው። በእውነት ኢትዮጵያ ጥሩ ነገር ማየት የለባትም የሚል የተጻፈ ጽሑፍ የለም። እንግዲህ አይደለም ኮንሰርቱ እንዲዘጋጅ ያዘጋጀሁት። አሁን እኔ